ማን ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ አንድ አምላክ እስኪ ጨርሰው እስኪ እሱን ጥቅስ ጨርሰውስ እሱን ንባብ ጨርሰው እዛው አለ እኮ የክርስቶስ አምላክነት እዛው አለ። አዳም ተዋ ትልቅ ሰው ናቸው። አክብረን እያወራሁ ነው። አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መልሱ ይሄድ። እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ እያልኩ የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው። አሁን አንድ አምላክ ተብሎ አሁን አንድ አምላክ አባልን ብሎ አንድ ምትለው አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጻፊያን ያስቀመጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? አዎ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው። እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል መጽሐፍ ቅዱስ። አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጻፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው። ስራ ቦታ ሆኜ ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን ጨምረህ ነው በራስህ? አንድ አምላክ እኔ አይደለም የጨመርኩት። ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ሄዱ። ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ወርድ ባይ ወርድ ፋላሲ አትስራ። እኮ ወርድ ባይ ወርድ አይደለም እኮ ቀሲስ። ምክንያቱም የመጽሐፍ ቅዱስ ጻፊያን ስላስቀምጡት ነው። ሊትራሊ እየለዩ ያስቀምጣሉ። ከአንዱ እያሉ ያስቀምጣሉ። ቁጥር 4 ላይ ባይዘው ካዩት እኮ ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለን። ከአርባው ቁጥር 6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባልን ብሎ ያስቀምጣል። ሌላ እንደዛ እያለ ብዙ ቦታዎች ላይ ያስቀምጣል። አንድ አምላክ ውጭ ማንም የለም። አንዱ አምላክ አብ ነው ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብ ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብን ነው የሚያስቀምጠው። አንድ አምላክ ብሎ ወልድን ያስቀምጣል ወይ ነው እኛ ደግሞ ጥያቄያችን። አዎ አንድ አምላክ የሚለው ውስጥ አብ ወልድ መንፈስ ቅዱስ አለ እያልኩ ነው። አንድ አምላክ ብሎ አብን ይጠራል። አንድ አምላክ ተብሎ ወልድ ተጠርቶ ያውቃል ወይ ነው? የለም ይበሉን ወይ ከሌለ ቀሲስ። እየነገርኩህ እኮ ነው። አንድ አምላክ አንድ ባይልም አምላክ ካለ አምላክ ስንል የለም ማለት ነው አይደል ቀሲስ? የሶስቱ እኮ የለም ማለት ነው። አምላክ የሶስት መገለጫ ነው። አምላክ አይ ቆይ ቀሲስ ጥያቄውንም እንትን አይበሉት አይቀያይሩት። ለምሳሌ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 8 እኔ አጣሚ አይደለም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለምሳሌ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ያስቀምጣል። አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል ኤፌሶን ላይ ማለት ነው። ስለዚህ አንድ አምላክ እያለ መጽሐፍ ቅዱስ የሚያስቀምጠው አብን ብቻ ነው። እርሱ አንድ አምላክ ብሎ ወልድን አስቀምጦ ያውቃል መጽሐፍ ቅዱስ ላይ አንድ አምላክ ብሎ። አሁን ጥያቄው ቀሲስ አሁን ከሌለ የለም ይበሉን። መጀመሪያ አንድ አምላክ ብሎ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ወይም አያውቅም ይበሉን። ጨረስክ? አሁን እሺ ከጨረስክ ካልጨረስክ እንጠብቅ። ጥያቄ እኮ ነው የጠየቅኩት ቀሲስ። የጥያቄውን መልሱን ነው የምንፈልገው አሁን። እሺ አብ ያውልህ አምላክ ስንል የለም ማለት ነው። በቃ ወልድን መንፈስ ቅዱስን እንላለን። ወልድም የአምላክነት ማንነት የአምላክነት ባህሪ አላቸው። ቀሲስ የለም እንዳሉኝ ነው አርጌ ወስደው። እሺ ምክንያቱም የጠየቀው ጥያቄ አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ካሉን ይቀጥሉ። አዎ ያውቃል ካሉ ያው መጽሐፍ ቅዱስን ይዘው መጥተው ምዕራፍና ቁጥሩን ይዘው አንድ አምላክ ተብሎ ይጠራበታል። አልፋና ኦሜጋ እያልን እኮ ነው። ራእይ ምዕራፍ 8 ላይ እሱ ሌላ ነው። አንድ አምላክ የተባለውን አልተባለም ይበሉና ታዲያ ከሌለ ወደ ቀጣይ እኮ ነው ራእይ 1:8 ላይ ነው አሁን የጠቀሱት። ሌላም ቦታ ሮሜ 9:5 የመሳሰሉ አሉ። አንድ አምላክ ተብሎ የተጠቀሰበት ከሌለ በቃ የለም ይበሉና እኛ እኮ ወደ እርሱ ወደሚሉት ደግሞ ጥቅሶች እንሄዳለን። ግን የለም የሚለውን እንዲናገሩ እንፈልጋለን። ከሌለ የለም ይበሉ።
አይደለም ያልገባህ ነገር እኮ አንተ አውቀህ እኮ እየሰማኸኝ እኮ እንዳልሰማህ እየሆንክ እኮ ነው ያለው። ይበሉ እያልክ በግድ ታስገድዳለህ። እሺ ለመጨረሻ ጊዜ ልጠይቆት ቀሲስ፣ ለመጨረሻ ጊዜ ልጠይቆት ቀሲስ። በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ጸሐፊያን አንድ አምላክ ብለው ሁልጊዜም አብን ነው የሚጠሩት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለ። ኤፌሶን 4:6 ላይ እንዲሁ አንድ አምላክ የሁሉ አባት አለ። አንደኛ ጢሞቴዎስ 2:5 የመሳሰሉ ስፍራዎች ላይ አንድ አምላክ ብለው በቁጥር ቆጥረው አብን ነው የሚያስቀምጡት። አንድ አምላክ ብለው ወልድን ጠርተውት ያውቃሉ ወይ? አንድ አምላክ ብለው ኢየሱስ ብለው ጠርተው ያውቃሉ ወይ? አዎ ከሆነ ክፍሉን ያሳዩ አንድ አምላክ ብለው እንደጠሩ፣ ከሌለ ደግሞ የለም ይበሉ። እሺ ምዕራፍና ቁጥር ይንገሩ። ምዕራፍ አንድ አምላክ ያሉበት የት? ለምሳሌ እግዚአብሔር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል እግዚአብሔር ነው ይላል። አንድ አምላክ ብለው ጠርተዋል ወይ ነው ጥያቄ። እሱ ሌላ ጉዳይ ነው። አንድ አምላክ ተብሎ ተጠርቶ ያውቃል ወይ ኢየሱስ? አያውቅም እኮ ብሎ ይገላገሉ። ቀሲስዬ ለምን ይቸገራሉ? እንደዚህ የሚባል ነገር የለም ወንድሜ። አምላክ ስንል ሶስትንም እየተናገርን ነው። የለም ማለት ነው በቃ። ሁሱ ሌላ ጥያቄ አለ። እኔ የለም በቃ የለም በሚለው ይዘነዋል። የለም ቀጥል ሁሱ። እሺ በቃ ይሄ እዚህ ጋር ይቃጭ። መጽሐፍ ቅዱስ ላይ በግልጽ ቃል አብ አንድ አምላክ ነው። ነገር ግን ምነግራችሁ ይኸውልህ፣ ምነግራችሁ ቁርአንን በመጽሐፍ ቅዱስ እንረዳለን ብትሉ ብንውል ብናድር አንግባባ። የትኛውን ቁርአን? የለም የቁርአን አስተሳሰብ መጽሐፍ ቅዱስ ላይ መታጫንብን ነው የምልህ። ችግር የለም። መጽሐፍ ቅዱስን በመጽሐፍ ቅዱስ ቁርአንን በቁርአን ነው። ቁርአን ላይ ጥያቄ ካለ ጠይቀኝ። ያው ፊት ነው ጠይቅ። እሱማ እየጠየቁ ማን ይመልስላቸው? ጠይቅ ነው። እኔ ማንም ሰው ጠይቅ ካለ። እኔ ቁርአን አላነበብኩም። ታዲያ ቁርአን ሳታነብ እንዴት ነው የቁርአን አስተሳሰብ በመጽሐፍ ቅዱስ? እየሰማሁ ነው። አይ እችን አውቃለሁ። አንድ አይወርድም አይወለድም እችን አውቃለሁ እንደምትለው ሚስት ያልወለደው ደግሞ ሚስት ስለሌለው እንደሆነ የትኛው ነው እንደሱ የሚለው? ሚስት የሌለው ሲሆን እንዴት ይወልዳል? የወለደው ሚስት ስለሌለው ነው እንዴ? የቱ ጋር ነው ያለው? አለ እኔ ምዕራፍና ቁጥሩን አላውቀውም። እናንተ ታውቁታላችሁ። እግዚአብሔር ሚስት አለ የለውም ተብሎም አይጠየቅም። ካለውስ መጽሐፍ ቅዱስ ላይ እግዚአብሔር ባል እንደሆነ ባሳየህስ ሚስት እንዳለው ምን ትላለህ? ተው እንጂ። አሳይህ ነው። እኔ በማስረጃ ነው፣ አንተ በማስረጃ እንደመታወራ አሳይህ ነው። እኔ ግን በማስረጃ ላሳይህ ነው። እግዚአብሔር ባል ነው። በጣም 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 በሰላም ሁን ወዳጅ። ና ሳላሳይህ እንዳትጣ ወላሂ ሳላሳይህ ባል እንደሆነ እግዚአብሔር ላሳይህ ነው መጽሐፍ ቅዱስ ላይ። ምሳሌ እኮ ነው እሱ። የቱ ጋር ነው ያለው? መጀመሪያ እስኪ ንገረን። ታውቀዋለህ? ምሳሌ ነቢያት ላይ እግዚአብሔር ባልሽ ነው የሚለው። የምን ባል ነው? የማን ባል ነው? ምሳሌ ነው። የባል ተግባር ምንድን ነው? ምሳሌ የበላይ ነው አይደለ? ምሳሌ እዚያ ጋር የለም። ባል ነው እግዚአብሔር ተብሎ ተቀምጧል። እንደዚህ ነው በቃ የምታነቡት። ምሳሌ የሚል የለም አላለም። የቱ ጋር ነው እንደሱ ያለው? ኧረ ሰላሙን ወዳጄ እና አስረዳ። ምሳሌ መሆኑ ቆይ ቀሲስ ወጣ፣ ወላሂ በራሱ ጊዜ ወጣ። እግዚአብሔር ባል ተብሎ ተገልጿል፣ ሚስት እንዳለው ተገልጿል። አመለጡ ቀሲስ። በጣም ያዝናል። ወይኔ ወይኔ። እነዚህ ነው እኮ የሚያስተምሯቸው አይደል? እንዲወሱ እነሱ ለራሳቸው ራሱ አልገባቸውም። አስተማሪዎቹ ራሱ አልገባ። ቀሲስ አሁን ትልቅ ማዕረግ ነው። ባይዘው ቤተክርስቲያን ውስጥ ትልቅ ማዕረግ ነው ቀሲስ። ገባቸው? ከነ ዲያቆናት ምናምን ከፍ ያሉ ናቸው እኔ እንደማስበው። እና እነዚህ ናቸው የሚያስተምሯቸው። አስቡት፣ እነሱ ራሱ አልገባቸው፣ ሳይገባቸው ነው የሚያስተምሯቸው። የያዙትን ይሸመድዳሉ፣ ለሚመጡ ሰዎች ያሸመድዷቸዋል። በቃ ሁሉም እንደዚህ ነው የሚኖረው። እና ወደ እውነት እንድትመጡ ሁሌም ለእኛ ምኞታችን ነው። ብፁዕ ወቅዱስ አቡነ ቀሲስ ወጡ በስተመጨረሻ። ይሄ ፕሮፋይል ላይ ያለው ልጅ ሰማይ ምድርን የፈጠረው ሄጃ የድንግል ማርያም የቅድስት ድንግል ማርያም ልጅ ነው። ዓለሙን የፈጠረ አንተም የፈጠረ እኛም የፈጠረ ለሁሉ ዓለም የፈጠረ ነው። አላህ ይምራቸው። ወላሂ ላዚም በጣም ማዝንላቸው። ወረበል ካባ በጣም ነው ማዝንላቸው። አስቡት፣ ሰው የአምላክ ፕሮፋይል ብሎ በድፍረት ሲናገር ወረበል ካባ ወላሂ ተላወሰው። ወላሂ ላዚም አልዋሸም። ወላሂ በጣም ነው ያዘንኩት።
አላህ ይስራው ጳውሎስ ነገ የትንሣኤ ቀን እሱ ነው ይሄ ሁሉ ኃጢአት ይጠየቅበታል። ጳውሎስ የስራው እሱ ፈራጅ እኮ ነው። እንዴት ይጠየቅበታል? ፈራጅ ነው። እኔና አብ አንድ ነን ብሏል ኢየሱስ ክርስቶስ። እሺ አምላክ እንዳለው ታውቃለህ አታውቅም? አምላክ የለውም፣ ራሱ አምላክ ነው። አዎ ምናልባት ልትድን ትችላለህ ቀስ በቀስ ኢንሻአላህ። አሁን ይሄን አልነገረውም። አየህ አምላክ እንዳለው አሁን ከመጽሐፍ ቅዱስ ላሳየ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናገረ። ያው አምላክ አለኝ ብሏል። ላሳየህ። እሱማ ስጋ ስለለበሰ እኮ ነው። የኛ እኮ እግዚአብሔር አሁን ከድንግል ማርያም ተወልዷል ስንል እኮ ቃልና ስጋ ተዋህዶ ስለተወለደ ነው። ስጋም ስለለበሰ ነው እንጂ ለትህትና ብሎ ነው እንጂ እኮ እሱ ከአብ ጋር አንድ ነኝ ያለው። ታዲያ ምን ታደርገዋለህ ማለት ነው? አሁን እሱን ከጠየቅከኝ አንተ አንድነቱን ከአብና ከኢየሱስ ክርስቶስ ማን ይበልጣል? ይበላለጣሉ? አይበላለጡም? አይበልጥም። አንድ አይበልጥም። አብና ኢየሱስ ክርስቶስ አንድ ናቸው። ይበልጣል። ማስረጃ ላሳየህ። ኢየሱስ ክርስቶስ ራሱ ተናግሯል። አብ ከእኔ ይበልጣል ብሎ ላሳየህ። ስጋ ለብሷል አብ። ወልድ እግዚአብሔር ወልድ ስጋ ስለለበሰ እኮ ነው። ስጋ ለብሶ ከድንግል ማርያም ተወለደ ስንል እኮ ስጋ ስለለበሰ ነው እኮ። ስለዚህ ለትህትናም ነው። አየህ አይደል? አስተውሉ በደንብ አድርጋችሁ ይሁት። አምላክ አለው የለውም ስለው አምላክ የለውም ማለት አምላክ እንዳለው ሳሳየው በስጋው ስለሆነ ብለው ራሳችን እንሸውዳለሁ። ያህ ስጋ እኮ መለኮት ተዋህዶ አላ። ታዲያ ያህ ስጋ መለኮቱ ስለተዋሃደ ማለት ነው አንድ አምላክ ነው። እግዚአብሔር ወልድ ነው እኮ ከድንግል ማርያም የተወለደው። እሺ እንዳዳምጥ። ሁለተኛ ደግሞ ይበልጣል አይበልጥም ስለው አይበልጥም አለ። እንደሚበልጥ ሳሳየው ስነግረው ደግሞ አሁንም በስጋ አለ። ማንኛውንም ነገር አሳየዋቸው የሆነ በድፍረት ይናገሩና አምላክነት እንዳለው ኢየሱስ ክርስቶስ አምላክነቱን ድምጥማጡን የሚያጠፋቸው ይሄማ በስጋው እያሉ ራሳቸውን እንዲሸውዱ አድርገዋቸዋል። ያሳዝናል ወላሂ። እሺ አሁን ወዴትም የማትሄድበት ነጥብ ላንሳለህ። የአምላክነት ባህሪያቶች ምን ምን ናቸው? እስኪ አንድ አምስቱን ጥቀስልኝ። የመለኮት ባህሪ ምን? የአምላክነት ባህሪ አምላክማ የመፍጠር ባህሪ ነው። የእሱ ባህሪ መፍጠር ባህሪ ነው። ሌላስ? አምስት ባህሪያቶችን ጥቀስልኝ። አምላክ በጣም በርካታ ባህሪያቶች አሉት። አምላክ የመለኮትነት ባህሪ ምን ምን ናቸው? ምን ምን ናቸው? እስኪ ጥቀሳቸው። የአምላክ ባህሪ ብዙ ነው። ሰው መፍጠር አለ፣ እኛን የፈጠረ ማለት ነው። አሁን እንስሳም የፈጠረ ባህሩን የፈጠረ ይሄ የእሱ ባህሪ ነው። ያዝኩልህ እሱን። እሺ ሰማይና ምድር ያቆመ ይሄ የእሱ ባህሪ ነው። አንድ ነው። እስካሁን የጠቀስከው አንድ ነው። አምላክነት ፈጣሪነቱን ፈጣሪን መፍጠር የአምላክ ባህሪ ነው በሱ። እሺ ሌላስ? ለምሳሌ እሺ እኔ ልጥቀስልህ። እሺ እውቀት የአምላክ ባህሪ ነው። ፈጣሪ አዋቂ ነው አይደለ? አዋቂ ከሆነ ደግሞ ፈጣሪ ደግሞ እውቀቱ የተገደበ አይደለም አይደለ? ፈጣሪ ስላለፈውም ስለወደፊቱም ሁሉ የሚያውቅ መሆን አለበት አይደል? ፈጣሪ ስለሆነች ነገር እንኳን ውል ብሎት የማያውቅ ከሆነ የፈጣሪነት ባህሪ የለውም ማለት ነው አይደለ? ኢየሱስ ክርስቶስ እኮ ስላወቀ ነው እኮ ለሐዋርያቱን ይታዛለው ብሎ እየነገረ የነበረ እኮ ስለማያውቅ ወደፊቱ የሚመጣ ሁሉም እያወቀ ስለነበረ እኮ ነው። ጎበዝ ልጅ። ስለወደፊቱ ግን የማያውቀው ቀን እንዳለ ራሱ ተናግሯል። ኢየሱስ ክርስቶስ ሲናገር ምን አለ? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማንም የሚያውቅ የለም አለ። ልጅም ቢሆን ልጅ አሁን እኮ ትህትና ነው የሚያሳያለ። ስጋውን ስለለበሰ ነው እኮ እግዚአብሔር አብ ስጋ አልለበሰም እኮ። እግዚአብሔር ወልድ ነው ስጋውን የለበሰው። በጣም ጥሩ። መንፈስ ቅዱስ ስጋ ለብሷል አልለበሰም? መንፈስ ቅዱስ አልለበሰም። ጎበዝ ልጅ። እሱ ባህሪ ስለዚህ መውጣት ነው። አንዴ አብ ብቻ ነው የሚያውቃት ያችን ቀን ብሏል። መንፈስ ቅዱስ ያውቃታል አያውቃትም? አብ ማለት አብ አሁን ስትል ማለት ነው። አብ ስትል አብ ውስጥ ወልድም አለ መንፈስ ቅዱስም አለ፣ አንድ ናቸው። እኔ ካለም አብ ካለም መንፈስ ቅዱስን ካለም አንድ ነው። ለይቶ ነው የተናገረው። ለየ እዚያ ቦታ ላይ
ስለዚህ እኮ ታዲያ አብ ካለ እኮ ያሁን የአብ ልብ እኮ ቃል ነው። የአብ ልብ ቃል ነው የሚል የለም። ከየት ነው ያመጣው? እሱማ በእምነት እኮ ነው የምትቀበለው። ኧረ እባክህ ታዲያ መጽሐፍ ላይ የሌለ ነገር እንዴት ልታምናቸው ቻልክ? ቀሳውስቶች እየሸወዳቸው ነው። ኧረ መሸወድ አይደለም የለማ መጽሐፍ ማለት ነው የደከመ በስጋ ነው ስትል አሁን አንተ ቅድም እያልከ ነበርክ እንደኔ የተፈጠረ ነው አልከ። አሁን እሱ ባህር ላይ ይራመዳል። እሱ አምላክነቱ ነው የሚያሳየው። መተኛት ደግሞ መድከሙ ደግሞ የስጋው ነው የሚያሳየው። ቃና ዘገሊላ ላይ ውሃ ወደ ወይን ይቀይረዋል። ይሄ ደግሞ አምላክነቱ ነው የሚያሳየው። አያሳይም። የቱ ጋ ነው ይህ አምላክነትን ያሳያል ብሎ የተናገረው ኢየሱስ? ውሃ ወደ ወይን ቀይሯል አልቀየረም? መቀየሩ አለመቀየሩ ሳይሆን ጥያቄው ከዚያ በኋላ የመሰረትክበት የገነባህበት ትልቅ ሐሰት የሆነ ንግግር እሱ ምንድነው? ይህ አምላክነቱን ነው የሚያሳየው አልክ። ኢየሱስ እንደዚያ ብሏል? አላህ የምትለው እውነተኛ እግዚአብሔር ነው ወይስ በሲሚንቶ የተሰራ ነው? ሁለት እጅ ያለው በስነ ስርዓት አውራ። አላህ ማለት እሺ ሁለት እጅ ያለው ነው ያልከው? በማስረጃ ላውራ። እሺ ሁለት እጅ እሺ ጠይቃለህ አይደል? በማስረጃ ላውራ። ማስረጃ ላውራ ነው። እሺ አንድ እኔ ከራሴ መናገር ስለማልወድ ነው። ቃሌ ላይ ምን አልኩኝ መሰለህ? ሁለት ቀኝ እጅ መኖሩን ማስረጃ አምጣ። አዳመኩህ ከፊቴ ነው ያለው። አላወርድም። በማስረጃ ላውራ። አላህ እኮ ማለት መንፈስ ነው። በመንፈስ የሚኖረውን የማይጨበጥ የማይዳሰሰውን ጤነኛ አይደለም እንዴ እኮ አዳመጥነህ። ያው ስለዚህ አዳምጥ። መውት ከማድረግ በፊት ሁለት ቀኝ እጅ አለ ካልክ በመንፈስ ሳይሆን የተቀረጸ ምስል ነው ማለት ነው። ተረጋጋ፣ አዳምጠኝ። ከፊቴ ነው ያለው። ታብሽር ጠይቃለህ፣ አዳምጫለሁ። ስለዚህ በማስረጃ ላውራ። እሺ አምጣው። አላህ እጆች አሉት እያለን ነው። ያውና እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ አለ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። ምን ትላለህ ጌታ ሰው? መልስ። ሁለት እጆቹ ቀኝ እጆቹ ይላል። ያው በእጆቹ ያጨበጭባል እግዚአብሔር። እጆች አሉት የለም? እጆቹማ እጆቹን አዳምን የሰራበት እጆቹ እንዳለ እርግጠኛ ግን ሁለት ቀኝ እጆቹ ይላል። ከዛ ያጨበጭባል። ሁለት ቀኝ እጆቹ ይላል። ቆይ ጥያቄ ያጨበጭባል አያጨበጭብም? በእጆቹ እግዚአብሔር ሁለት ቀኝ እጆቹ ይላሉ ወይ ነው ጥያቄ። መጀመሪያ ጠየቅኩህ፣ ይሄ መልስ። አንሳም ይሁን መጀመሪያ ጠየቅኩህ ማለት ሁለት ቀኝ እጆቹ። አዳምጥ፣ ተረጋጋ። ያንተ ቁርአን እኮ ሁለት ቀኝ እጆቹ ነው የሚለው። እስኪ ተረጋጋ። እሺ ነው አሳየኝ። እሺ ደስ የሚለው ሄድ ክፈት። ያው እኔ እንደከፈትኩት ከከፍተህ ነገርኩህ። ሁለት ቀኝ እጆቹ አንተ የምታስተምርበት ዋና ትምህርት ነውና የሁለት ቀኝ እጆቹን አስረዳኝ ነው። ክፈት። አንተም ትልቁ ላይ ነህ፣ ከፍተህ አሳየኝ። ልክ እኔ እንዳሳየው እግዚአብሔር በእጆቹ እንደሚያጨበጭብ በማስረጃ ሳይቻለሁ አይደል? አንተ ከፍተህ አሳየኝ። ይሄን አልከው። አሁን እኮ የነገርኩህ ያለሁት ሁለት ቀኝ እጆቹ ይላል ያንተ ቁርአን። ከፍተህ አሳየኝ። እሺ የቱ ጋር
አንተ ስታስተምር ቆየውን ነው የአቡሃይደርና የአንተ ትምህርት እንደዚህ ነው። ግን ከመንፈስ ያልሆነውን ትምህርት ከምታስተምር በመንፈስ የሆነውን ትምህርት ብታስተምር ትንሽ ይቀላል። በቃዬ ነው ክርስቲያን ማለት በትዕቢት ተሞልቶ የሚቀደዱት። እሺ አሁን የመንፈስ የሆነውን ትምህርት ብታስተምር ይሻላል እያልክ ነው። አስተምረን። በመንፈስ ብታስተምር ይሻላል። የሰው ልጆች መዳን የሚችሉበት እግዚአብሔርን ወደሚፈሩበት መንገድ በሚወስድ እንጂ የዘር ታሪክ የሁለት እጅ ታሪክ እያላቸው የምታስተምሩት ትምህርት ሳይሆን የሰው ልጆች ከጦርነት ነፃ የሚወጡበት፣ ከነፍሰ ገዳይነት ነፃ የሚወጡበት፣ ሰላምን የሚያገኙበት፣ እረፍትን የሚያገኙበት ነው ትምህርት ማስተማር አለባቸው እንጂ አሁን አዳምጠንሽ እኔ ልናገር ደግሞ አዳምጥ። እሺ ስለዚህ ከነፍሰ ገዳይ የሚወጡበት እያለን ነው። ስለዚህ ነፍሰ ገዳይ ከሆነ አንድ አካል እውነተኛ አምላክ አይደለም ማለት ነው። ይሄ ልጅ እውነቱን የተናገረው በነገራችን ላይ። ስለዚህ ነፍስን በተለይ ህፃናት ልጆችን ግደሉ የሚል ከሆነ አንድ አምላክ የአምላክ በፍጹም አምላክ ሊሆን አይችልም። ያንተ አምላክ ማለት ነው። እግዚአብሔር ምን እንደሚል ተመልከት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እግዚአብሔር ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ያሰላም እግዚአብሔር ሕፃናቶችንና ሴቶችን ግደሉ ይላል። ስለዚህ ገዳይ አምላክ ሰይጣን ላይ ያለ ነበር። ቀደም ይሄ ሰውዬ ያንተ አምላክ ማለት ነው አይደለ? ጌታ ሰው ኤልያስ እኛም ደንግጠናል። በል ተቀበል እና ልጨምርልህ ሌላ እግዚአብሔር ምን አለ መሰለህ? ያውና ሌላ ቦታ ላይ ሽማግሌውንና ጎበዙን ቆንጆይቱንም ህፃናቶችን ሴቶችን ፈጽማችሁ ግደሉ ይላል። ወላሂ በራሱ ጊዜ ወረደ። እንዲህ ያሽማቅሃለሁ በገዛ መጽሐፍ በአንተ ቤት በቃ ልታሽማቅ መጥተሃል። ዌልካም ብያለሁ። ሰላም፣ እንዴት ነሽ? ሰላም። አሎ፣ ጥያቄ ያላችሁ? ሰላም፣ እንዴት ነሽ? ደህና ነሽ? ሴት ልጅ ነው እግዚአብሔር ሴትን ግደሉልኝ አለ። በቃ አስባችሁታል? ይሄ ከባድ ነው። አንድ ሴት ልጅ እግዚአብሔር ምን አለ? አንድ ሰው የሆነችን ብላቴና ድንግል የሆነችን ልጅ ድንግሏን ቢወስድባት አለ ድንግሏን ቢወስድባት ያን ሰው እንዲህ አድርጉት ምናምን ሊል እንዳይመስላችሁ። ይሄ ሰው ምንም አይደረግም፣ ጫፍ እንዳይነካ። አንድ ወንድ ድንግልና ያላትን ብላቴና ልጅ ድንግሏን ቢወስድባት 50 የብር ሰቅል ይስጣትና ከዚያ በኋላ ልጅቱንም በዛው ጠቅልሎ ይውሰዳል። ተመልከተ። ለልጅቱ አባት ሄደና ድንግል ያላት ልጅ ከደፈርክ ምንም አትደረግም። ሄደ በአጥር ዘለቅ ብለህ ለአባቷን አንድ ልጅ እንደፈረደብህ ነው እችን 50 የብር ሰቅልንካ ጣል አድርጋላት ልጅቱን በዛውም ትወስዳለህ። ምርቃት ናት። አስባችሁታል? ይሄ በኢስላም አለ። ተደፍራም በዚያውም ያ ሰውዬ እንደፈለገ ይወስዳታል። በቃ የሱ ሚስት ትሆናለች። የሱ ሚስት ትሆናለች። የዚያ ሰውዬ ተደፍረሽ በዚያ በደፈረሽ ሰው እንደገና አግብተሽ እሱን ትኖሪያለሽ ስትባይ ያስባችኋል። ይሄ ሌላ ነገር። ሴቶች እንደ ክርስትና ነፃነት የላቸውም ባላቸው ከሞተ። በጣም ያሳዝነው ደግሞ ይሄ ነው። እግዚአብሔር ምን ይላል? ሁለት ወንድማማቾች አብረው እየኖሩ ከሆነ አለ አንዱ አግብቶ እየኖረ ካለ ያን ሰውዬ ቢሞት ሌላ ባል እንድታገባ ወደ ውጭ እንዳትወጣ ለእግዚአብሔር። ታዲያስ የዚያው ወንድሙ ራሱ እዛው እርሷን ያግባትና የውረሳት አለ። ወደ ውጭ እንዳትወጣ ብሏል። እዛው የወርሳት ያለ ሰውዬ ያ ሰውዬ አባጣ ይሁን ጎርባጣ ይሁን አጭር ይሁን ድንቅ እውር ይሁን ምን ይሁን ምንም ይሄ ጉዳይ እዛው ሄደሽ ያንን ነው የምታገቢው አለ። ተመልከቱ። እንደ እስልምና እስከተባለ ነፃነት አላት። አላህ ቃል በቃል በቁርአን ላይ ያ አዩሃ ለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃላ፣ እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አይፈቀድላችሁም አለ። አያችሁ አይደለ? ከፈለገች ወጣ ብላ ደስ ያላትን ባል ማግባት ትችላለች። እንደ ክርስትና اللهم صل وسلم على نبينا ይላል እግዚአብሔር። ታዲያስ እዛው ገብታ ታግባ አለ። ይህን ህግ የሚገርማችሁ መጽሐፍ ቅዱስ ላይ ተፈጽሟል።
ይሁዳ የኢየሱስ ክርስቶስ ቅድመ አያት የያዕቆብ ልጅ ማለት ነው። ይሁዳ ሁለት ልጆችን ይወልዳል። የመጀመሪያው ልጁ ማን ይባላል? እንደምታውቁት የበኩር ልጁ ኤር ይባላል። ኦሪት ዘፍጥረት ምዕራፍ 48 ላይ ሄዳችሁ አንብቡት። አሁንም የነገራቸውን ታሪክ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርምና። ይሁዳ የሚባለው የኢየሱስ ክርስቶስ ቅድመ አያት ነው። የሚገርማቸው አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ እያለ ይቀጥላል። ከዛ ኢየሱስ ክርስቶስን የዘር ሐረግ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ በተቀመጠው መሰረት ማለት ነው። ለዚህ ኤር ለሚባል ልጁ ትዕማር የምትባልን ሴት ይድረዋል። አግብቷት እየኖረ እያለ ሞተ ኤር። ኤር ሲሞት ጊዜ ሌላ ባል ሄዳ ማግባት አይፈቀድላትምና እንደ መጽሐፍ ቅዱስ ሕግ እዛው ወንድሙን ነው የምታገቢው አላት። አሳያችኋለሁ፣ ወላሂ አወጣዋለሁ። እዛው ወንድሙን አግቢ አላት። እዛው እሺ አለች። ሴት ምንም ምርጫ የላትም። በቃ ያንን ወንድሙን አገባች፣ ወረሳት። ወንድሙ ያው አብሯት እየኖረ እያለ እንትን ይቸልስ ነበር። እንትን ምንድን ነው ሴጋ እያደረገ ያወጣው ነበር አለ እግዚአብሔር መጽሐፍ ላይ ሲናገር። እኔ አይደለም ያልኩት። የዘር ፈሳሽን ያወጣዋል፣ ታውቃላችሁ። ከዚያ ያንን ያወጣው ነበረ ሰውየው። አስነብባቸዋለሁ፣ አሳያቸዋለሁ። ከዚያ ያንን ስፐርም ሲያወጣ እና ሲያፈስ ጊዜ የዘር ፈሳሽን አሁንም ለምንድን ነው ይህን ያደረገው? ምክንያቱም ከወለደ ስሙ የሚጠራው በመጀመሪያው ልጅ ስም ነው። ገብታችኋል አይደለ? ይሄ ምንም ድርሻ አይኖረውም። አንድ ሰው አግብቶ ከዚያ በኋላ ሳይወልድ ቢሞት ሌላኛው ወንድሙ መቶ ቢያገባ ያቺ ሴት ብትወልድ ከዚህ በዚህ አይጠራም፣ በመጀመሪያው ሰውዬ ስም ይጠራ ነው የሚለው ህጉ። ያ እንዲሆን አልፈለገም ነበር ይሄ ልጅ። ስለዚህ የዘር ፈሳሹን ያፈሰው ነበር፣ መውለድ አልፈለገም። ከዚያ በኋላ ይሄ ሞተ፣ እግዚአብሔር ቀሰፈው። ይሄ ከሞተ በኋላ ሌላ ባል እንዳታገባ አሁንም አይፈቀድም። ምክንያቱም ሌላ ልጅ አለ። በጣም የሚያሳዝነው ግን ያ ልጅ ገና ህፃን ነው፣ ለትዳር አልደረሰም። ሶስተኛው የይሁዳ ልጅ። ታዲያ ህጉ ምንድን ነው የሚለው? ሌላ ባል ወጥታ ማግባት ስለማይፈቀድ ይሄ ልጅ እስኪያድግ ጠብቂ፣ እሱ ነው የሚያገባሽ ተባለች። ተመልከቱ፣ ያ ልጅ እስኪያድግ ለትዳር እስኪደርስ ጠብቃ ያ ሰው ነው የሚያገባት። ምክንያቱም ሌላ ባል ልታገባ እንዳትወጣ ብሏል እግዚአብሔር። ከዚህ የበለጠ ግፍና በደል አለ? ይሄ ልጅ እስኪያድግ ትጠብቃለች ሴት። ሂጂ አላት ይሁዳ። ይሄ አባቷ ማነው? የልጆቹ አባት። ልጄ እስኪያድግ ድረስና ለትዳር እስኪበቃ ድረስ ሂጂና ቤትሽ ይሄ መጎናጸፊያ ልብስሽን አውልቂ፣ ሌላ ልብስ ልበሽ ተባለች። በቃ ሄደች ቤቷ፣ መጠበቅ ጀመረች ልጁ እስኪያድግ ድረስ። ግን አላስቻላትም እች ሴት። ወላሂ ከማስረጃ ጋር ነው ማወራለሁ፣ አወጣላቸዋለሁ፣ አነብላቸዋለሁ ቃል በቃል አሁን የምናገር ነው ሁሉ። ከዚያ በኋላ እች ሴት ሄደች፣ እዛ መጠበቅ ጀመረች ቤቷ እስኪያድግ ድረስ። ግን አላስቻላትም። ተመልከቱ። ከዕለታት አንድ ቀን ወጣች፣ ወንድ ፍለጋ ማለት ነው። ስትወጣ ጊዜ ማንም ብታገኝ ጥሩ ነው፣ ይሁዳን አገኘችው። ራሱን ምራቷን ማለት ነው። ገብታችኋል አይደለ? ይሁዳን አገኘችው። ከዛ ይሁዳን አገኘችው። እሱም እንዲሁ ጋለሞታ መሰለችው። እሱም በቃ አናገራት። እዛው ቆመው ተነጋገሩ። ቆም ምናምን በቃ ወደ አንቺ መግባት ፈልጋለሁኝ ምናምን አላት። እሺ ምን ትሰጠኛለህ አለችው። አንድ ጠቦት ትሰጥሻለሁኝ። በቃ ተደራደሩ እዛው። የጅማ አንድ ጠቦት እልክልሻለሁ ከቤት አላት። ፍየል ወይም በግ ማለት ነው። እሺ እስከዚያ ድረስ ግን ምን ቀብድ ትሰጠኛለህ? ምን መያዣ ትሰጠኛለህ አለችው። በቃ አንቺ ደስ ያለሽ ልስጥሽ አላት። እጅህ ላይ ያለውን አምባር ብትርህን ምናምን ብላ አስወለቀችው እንዳለ። እሺ ብሎ ሰጣት ሁሉንም መያዣ። ከዚያ በኋላ ወደ እርሷም ገባ ይላል እግዚአብሔር። ተገናኛት። ተመልከቱ፣ ከምራቷ ጋር ማለት ነው። ከምራቷ ጋር ተገናኘች። ከዛ ሄደችና አረገዘች። ወላሂ ማስረጃ አውጥቼ ነው ማሳያቸው። አነብላቸዋለሁ ቃል በቃል እያሳያቸው። ከዚያ በኋላ አረገዘች እች ሴት። ተመልከቱ፣ ኢየሱስ ክርስቶስ ከነዚህ ዘር ነው የመጣው። የሚገርማችሁ ማለት ነው። ከዚያ በኋላ ሄደችና ቤቷ ተቀመጠች እንዳረገዘች። ከዛ ይሄ ወሬ ተሰማ እንዳረገዘች። ይሁዳ ማን እንደሆነች አላወቀም። ዝም ብሎ ተገናኝቷት ነው የሄደው። ገብታችኋል አይደለ? አላውቅም፣ ስሜት አስክሮት መሰለኝ፣ ፊቷን እንኳን አላያትም መሰለኝ። ተመልከቱ፣ አላወቃትም ነበር ይላል። ከዛ በኋላ ተገናኝቶ ሄዷል እሱ። ከዛ ተነገረው፣ ለይሁዳ ደረሰው። ይሁዳ ሆይ የልጆችህ ሚስት እኮ የነበረችዋ ትዕማር አርግዛለች በምንዝርና በዝሙት አሉት። ተቆጣ ይሁዳ። ምን አለ? በህጉ መሰረት ስለዚህ ተቃጥላ ትገደል አለ።
ያም የካህን ልጅ ተቃጥላ ትገደል ነው ህጉ አይደለ? ስለዚህ አውጡና አቃጥላችሁ ግደሏት አለ። አውጡና አቃጥላችሁ ግደሏት አመንዝራ ከሆነ ሲል ጊዜ ከዛ ሄደው ነገሯት። ለይሁዳ ነግረ ነው አውጣችሁ አቃጥላችሁ ግደሏት ብሏል። አውጣላችኋለሁ አንዴ ልጨርስ ነው ተረጋጉ። ከዛ በኋላ እንደዛ ስትባል ጊዜ አሁን ብልጢት ራሷን ልታተርፍ ነው። እሺ ታወጡኛላችሁ ታቃጥሉኛላችሁ፣ ግን መጀመሪያ ለይሁዳ መልእክት አለኝ አለች። ምን መልእክት? ያን የሰጣትን ቀብድ አወጣች። ይሄንን አምባር በትር ምናምን ላኩለትና ለይሁዳ የዚህ አምባርና ባለብትር ባለቤት ነው ተገናኝቶኝ ያስረገዘኝ በሉልኝ አንድ ጊዜ፣ ከዛ ታቃጥሉኛላችሁ ችግር የለውም አለቻቸው። እሺ ብለው ይዘው ሄዱ። ቀጥታ ይሁዳ ጋር ሲሄድ ያ የራሱ ዕቃ መጣለት። ይሁዳ ሆይ ምራትህን ጠይቀናት ነበር፣ ከማን ጋር ነው ያመነዘርሽው ስንላት ከባለዚህ አምባርና ብትር ጋር ነው ያመነዘርኩት ብላ ነገረችን። ይሁዳ የኔው ጉድ ነው አለ። በቃ ስለዚህ ህጉን ሊሽረው ነው። አሁን ተመልከቱ ምን አለ? በቃ እንዳታቃጥሏት ተዋት አለ። ያሰላም ህግ ተሻረ። በቃ እንዳታቃጥሏት ተዋት አለ። ተረፈች። ብልጥ ራሷን አዳነች። ከዛ የሚገርማችሁ ወለደች። ከማን? ከምራቷ። የኢየሱስ ክርስቶስ የዘር ሐረግ ውስጥ እነዚህ አሉ። በዚህ መልኩ ነው ኢየሱስ የመጣው። በዘር ሐረጉ ውስጥ እነዚህ ዝሙተኞች አሉ። አሁን ማስረጃውን ቀጥታ አውጥቼ አንብብላችሁ እያሳያችሁ ነው የማሳያችሁ። ማረብላችሁ ኦሪት ዘፍጥረት የጅማ ከመጀመሪያው ላምብላችሁ ያውና እዚህ ጋር በዚያም ወራት እንዲህ ሆነ ከወንድሞቹ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶልማዊውም ሰው ገባ ይላል። ከዚያም ይሁዳ የከነዓናውያን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅም ወለደች፣ ስሙንም ኤር ብላ ጠራችው። ልብ በሉ የይሁዳ የመጀመሪያ ልጁ ማን ይባላል? ኤር ይባላል። ደግሞም ጸነሰች፣ ወንድ ልጅም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደችለት፣ ስሙንም ሴሎም ብላ ጠራች። አሁን 3 ልጅ ተወልደዋል። አያቸው አይደለ? እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች ይላል። 3 ልጆች አሉት ይሁዳ። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት ታጋባው። ታሪኩን ስለነገርኳቸው ይገባቸዋል። ዝም ብዬ ላንብብላችሁ። ትዕማር የምትባል ሴት ታጋባው ለመጀመሪያ ልጁ። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው አለ። የመጀመሪያ ልጁ ሞተ፣ ተገደለ። ይሁዳም አውናንን ሌላኛውን ወንድሙን ማለት ነው ወደ ወንድምህ ሚስት ግባ አለው። አግባትም አለው። የወንድሙ ሚስት ማለት ነው። ምክንያቱም የሚወርሳት እሱ ነው። ሌላ ሰው ወታ መግባት አይቻልም። አግባት፣ ግባ ወደ እርሱ አለው። ለወንድምህም ዘርን አቁምለት አለው። ምክንያቱም ህጉ ምንድን ነው የሚለው? በመጀመሪያው ሰው ስም ይጠራ ነው የሚለው። ሁለተኛው ሰው ወርሶ ሄዶ ቢያገባ ማለት ነው። ገብታችኋል? አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር ይላል። ልክ ተገናኝቷት ስፐርሙን ወደ ውጭ ያፈሳል፣ ይሄኛው ማለት ነው። ከዚያ በኋላ ይህም ስራው በእግዚአብሔር ዘንድ ክፉ በሆነበት እርሱንም ደግሞ ቀሰፈው አለ። እግዚአብሔር ገደለው፣ እግዚአብሔር ቀሰፈው። አሁን 3ኛው ልጅ ቀረ። ይሁዳም ምራቱን ትዕማርን ልጅህ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጭ አላት። ምክንያቱም ሴሎም ገና አላደግም፣ ህፃን ነው። ገብታችኋል? እስኪያድግ ድረስ ሌላ ባለማግባት አይፈቀድላትም። በአባትሽ ቤት ሄደሽ ተቀመጭ አላት። ሲያድግ ጊዜ ያ ነው መጥቶ የሚያገባት። አስባችሁታል? ከዚህ የበለጠ ለሴት ልጅ ጭቆና አለ? እቺ ሴት ሌላ ባለማግባት አይፈቀድላትም። ያ ልጅ ገና አላደገም፣ እስኪያድግ ድረስ ሂጂና ጠብቂ ተባለች። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና ትዕማርም ሄዳ በአባቷ ቤት ተቀመጠች። ተቀምጣ በቃ ትጠብቃለች ልጁ እስኪያድግ። ከብዙ ዘመንም በኋላ አሁን እዚህ ጋር ነው ነገሩ። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ሚስቱ ሞተችበት ይሁዳ
ከዚያ ሴት ፍለጋ ሊወጣ ነው እሱ። አስቡት። ይሁዳም ተጽናና፣ የበጎችን ፀጉር ወደሚሸልትበት ሰዎችም ወደ ተምና ወጣ። እርሱም አዶልማዊው ወዳጁም ኤራስ ይላል። እሺ ለትዕማር ምን ሊላት ነው ሰውየው? ትዕማር ምራት ሆነች ለዚህ ለይሁዳ። እነሆ አማትሽ ይሁዳ የበጎችን ፀጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። ይሁዳ እንደሚመጣ ሲነግሯት ጊዜ ቀጥታ ሄዳ ከእሱ ጋር ልትገናኘው ነው። ተመልከቱ። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ፏ ብትን አለች። ተመልከቱ። ተሸፈነችም አለ። ወደ ተምናም ወደሚወስደው መንገድ ዳር በኤምናም ደጅ ተቀመጠች። ሴሎም እንዳደገ ሚስትም እንዳልሆነችው አይታለችና አድጓል። ነገር ግን ገብታችኋል አይደለ? ያ ሚስት ሊሆናት እንዳልሆነ በቃ አይታለች ይላል። በቃ እሱ እንደማያገባ ታውቃለች። ስለዚህ የግዴታ ያንን ይሁዳ ልትገናኘው ነው። ይሁዳም ባያት ጊዜ ጋለሞታ መሰለችው፣ ፊቷን ተሸፋፍና ነበር። ወደ እርሷም አዘነበለ። ይሁዳ እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና ይላል። በቃ ልገናኝሽ ብሎ ጠየቃት። ከዚያስ በኋላ እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። እየተደራደሩ ነው። ምን ትሰጠኛለህ ብትገናኘኝ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። አንድ ፍየል ይለቅባታል። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። ቀብድ ማለት ነው። እርሱም ምን መያዣ ልስጥሽ አላት። ድርድር ነው። አስባችሁታል? ዝሙት ለመስራት ሰዎች እየተደራደሩ። ይህን ዘጋቢው እግዚአብሔር ሲሆን አስቡት። በፈጣሪ እንደ አምላክ ይህንን የዝሙት ታሪክ ይዘግባል። ቆም የሚያወሩት ሪኮርድ ተመልከት። አስባችሁታል? ወላሂ ላዚም አምላክ ከዚህ ነገር የጸዳ ነው። ለዚህ ነው ይሄ መጽሐፍ ተበርዟል የምንላችሁ። እኛ አምላክ ይህን ያደርጋል እያልን አይደለም። አምላክ እንዲህ አይነት የዝሙት ታሪክ አይተርክላቸውም። እርሱም ምን መያዣ ልስጥሽ አላት። ይሁዳ ገብታችኋል አይደለ? ተመልከቱ። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። አያቸው አይደለ? ይሁዳ ሄደ ቤቱ። ከዚያ በኋላ ፍየል ላከ ለአንድ ሰው፣ ሂድና መያዣውን ተቀበላት፣ እንዲህ አይነት ሴት ይህንን ፍየል ስጣትና ብሎ ላከው። ግን አላገኛትም ሰውየው እያለ ነው። እርሱም የአገሩን ሰዎች በኤናይም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። ያ የተላከው መልእክተኛ ማለት ነው። እነርሱም በዚህ ጋለሞታ አልነበረችም አሉት። እኛ አናውቅም፣ ጋለሞታ የለችም እዚህ አሉት። ወደ ይሁዳም ተመልሶ ይሄ ሰው ፍየሉን ይዞ ተመለሰ። እንዲህ አለው፣ አላገኘኋትም፣ የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ አለ። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ በቃ ትብላ ብሬን አለው። ይሁዳ በቃ አስቡት፣ እኛ መዘበቻ እንዳንሆን ትውሰደው አለ። ያንን ቀለበቱን መንቱን አምባሩን ብትሩ ምናምን እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለ። ከዚያን ቀጥል እንዲህም ሆነ አለ። እዚህ ጋር ነው በጣም የገረመኝ ወላሂ፣ የእሷ ብልጠት ማለት ነው። ልትቃጠል የነበረው ራሷን ልታተርፍ ነው። እንዲህም ሆነ አለ እግዚአብሔር፣ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ዝሙት ሰራች ማለት ነው። ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ተመልከቱ። ምክንያቱም እግዚአብሔር ሴት ልጅ እንድትቃጠል ፈርዷል። የካህን ልጅ ብታመነዝር ትቃጠል አለ። እርሷም ባወጧት ጊዜ ተመልከቱ፣ ወደ አማቷ እንዲህ ብላ ላከች። ቆይ መልእክት አላት። ወደ ማን? ወደ ይሁዳ፣ ወደ አማቷ። ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው በሉልኝ አለች። ይሁዳም ባየው ጊዜ አወቀ። ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃት። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። 2 ልጅ ነው ያረገዘችው ከምራቷ ማለት ነው። አስቡት፣ ከአማቷ 2 ልጆች ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙንም ዛራ ተባለ ይላል። ስለዚህ ከይሁዳ ትዕማር ማንን ወለደች? ፋሬስን ወለደች፣ ዛራን ወለደች።
አሁን የኢየሱስ ክርስቶስ ቅድመ አያቶች ላይ እነዚህ ጋለሞታዎች እንዳሉ ላሳያችሁ። መሲሁ ዒሳ ዓለይሂ ሰላም ለመሆኑ እንደው የነቢያት ዘር የተጠበቀ ነው በኢስላም ገብታችኋል አይደለ? አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ላሳያችሁ። ምን ይላል? ነው ማቴዎስ ነው የሐዲስ ኪዳን ላይ ተመልከቱ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኢስሮምን ወለደ እያለ መጨረሻ ላይ ኢየሱስ ክርስቶስ የዘር ሐረግ ይሄ እንደሆነ ይነግረናል። የኢየሱስ ክርስቶስ የዘር ሐረግ ውስጥ እነዚህ ጋለሞታዎች አሉበት ይለናል መጽሐፍ።